አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ በየትኛውም ዓለም የምትገኙ ዩቱብ ቻናል ተከታታዮቻችን ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እናንተስ እንዴት ናችሁ? ደህና ናችሁ? ስራ፣ ጤና ሁሉ ቤተሰብ ሰላም ነው? በመላው ዓለም የምትገኙ የእስልምና እምነት ተከታዮች እንኳን ለ1447 ኢደል አድሃ አረፋ በዓል በሰላም አደረሳችሁ። ኢድ ሙባረክ ብያለሁኝ። ኢድ እንዴት ነው? እንዴት እያሳለፋችሁት ነው? በስራ ቦታ ከእናት ከአባት ጋር ከቤተሰብ ጋር ከልጆች ጋር ያው እንግዲህ ሁሉም አላህ እንደፈቀደለት ስደትም ያለ በስደት ሀገርም ያለ በሀገር ከቤተሰብ ጋር እንግዲህ አላህ የፈቀደው ነው የሚሆነው። ስደትም ያለን በስደት በሀገርም ያለን በሀገር ዋናው ነገር የሰው ልጅ አፍያ መሆኑ ጤና መሆኑ ነው ማለት ነው። ይሄ ነው ትልቁ ነገር እንጂ ብዙዎቻችን በስደት ያለን ብቻችንን ኢድን ስናሳልፍ አንዳንድ ነገሮች በቃ ይሰሙናል። ምንም ማለት አይቻልም። ሁሉም በጊዜው በወቅቱ ይሆናል ማለት ነው። ሶበር ነው እና የሰው ልጅ ጤና ከሆነ ያ ከሆነ የማይሳካ ነገር የለም። ይህ አብዛኞቻችሁ እንግዲህ የምታውቁም አላችሁ የማታውቁም አላችሁ። ለእኔም እናት ለልጆችም እናት የሆነች ምርጥ አማቴ ማለት ነው የባለቤቴ እናት ሳናስባቸው በድንገት ወደ አኼራ ሄደዋል። በጣም ነው ልባችን የተሰበረው ያዘነው። ያላህ ፈቃድ ነው። ምንም ማድረግ አይቻልም። እስኪ ሁላችሁም ዱዓ አድርጉላቸው። አላህ ጀነቱል ፊርደውስ አላህ ይወፍቃቸው። በተለይ ለእኔ በጣም መልካም ናቸው። እንግዲህ ምንም የሚደረግ ነገር የለም። የአላህ ውሳኔ ነው። በእኛ በሆነ ብዙ ነገር ነበር ያሰብነው። ያው ሀያትም አላህ ሶብሩን እስቲሸኔዎች ምንም ማድረግ አይቻልም። የአላህ የፈቀደው ሆነ። ሁላችንም በጣም አዝነናል። በጣም ልባችን ተሰብሯል። ያው ያላህ ውሳኔ እስከሆነ ድረስ ደግሞ ምንም ማድረግ አንችልም ከማዘን ውጭ ከማልቀስ ውጭ። ከዛ በተረፈ እንግዲህ ዱዓ ነው። ከዱዓ ውጭ ምንም ይደረግ የለም። አብዛኞቻችሁ በስደት ያላችሁ ከቤተሰቦቻችሁ ጋር በሰላም ለመገናኘት ያባችሁ። ሞት የሰው ልጅ ያደርጋል። ብዙ ጎደሎ አለ። በተለይ እናት ውለታዋ ገለታዋ ብዙ ነገር ነው። ስትጠፋ ነው ሁሉም ነገር የሚለየው። ስትኖር ግን ጎደሎውም ሁሉም ነገር አያስታውቅም። ከጠፋይ በኋላ ነው ብዙ ጎደሎ ያለው ማለት ነው። እና እናት ያላችሁ አባት ያላችሁ ረጅም እድሜ ይስጣችሁ። በተለይ ስደት ላይ ያላችሁ ደግሞ ዱንያ አይሞላም ዛሬ ነገ እየተባለ እድሜ ልክ ነው አይኖርም። ዱንያ እንደሆነች እኛም ሟች ነን፣ ሁሉም ሟች ነው እና በናፍቆት ሳትለያዩ እናት አባት እንደናፈቃችሁ ሞት ሳይቀርመን ለመገናኘት እቅድ ብትይዙ ወደ ሀገራችሁ ቶሎ ብትገቡ። ስደት ያው ስደት ነው መቼም አይሞላም እና አልሐምዱሊላህ ያው ሀያትም በጣም ልቧ ተሰብሮ በጣም ተጎድታለች። ያው አሁን ላይ እንግዲህ ወደ ሚዲያ ብቅ ብላለች። ያው መረጋጋትም አይቀር ነው። ምንም ማድረግ አይቻልም ያላህ ውሳኔ እስከሆነ ድረስ። ሁላችሁም ዱዓ አድርጉላቸው። አላህ ጀነቱል ፊርደውስ አላህ ያወፍቃቸው እና በተለይ ለእኛ በጣም ብዙ መስዋዕትነት ከፍለዋል። ብዙ ነገር አድርገዋል። ልጆቻችንን እዚህ ደረጃ አድርሰውልናል። እንክብክብ አድርገው አሳምረው ይዘው ግን አላህ ያለው ሆነ። ብዙ ገለታ ነበረብን። ተገናኝተን መጦር ብዙ ነገር አለ። እኛ የምናስበው ነገር ሁልጊዜ ስደት እንኖራለን አንልም። ሀገራችን ገብተን በቃ ይህን የተከፈለልን መስዋዕትነት እንዴት አድርገን መክፈል እንዳለብን፣ እንዴት አድርገን መንከባከብ እንዳለብን ብዙ ነገር ነው የምናስበው። ያ ሁሉ ቀርቶ አላህ ያለው ሆነ። እንግዲህ ወደ እሱ ወስዳችኋል። እኛም ወደዛው ነን። አላህ ይዘንላቸው፣ አላህ ይርሐማቸው። ውድ ቤተሰቦቼ በድጋሚ ኢድ ሙባረክ። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም